ከሌለሽ በዚህ ልክ ልትቀርቢው አትችይም። የመጀመሪያ እንደውም ቆይ አንድ ጊዜ አዳምጪ፣ አንድ አዳምጪ። ይኸውልሽ አንድ ጊዜ አሁን ይኸውልሽ ማዳመጥ ከቻልሽ ማለት ነው እህቴ፣ ዞሮ ዞሮ የዚችን ልጅን የተደበደበችውን ወንጀልም ሊሰራባት እሷም ትስራ እሱ የሚደብድባት ህግ ነው የሚወስነው አይደለ? ለዛ ደግሞ በዳዮች መገኘት አለባቸው። አንድ ጊዜ አዳምጪ እህቴ፣ አንድ ጊዜ እያዳመጡ ስለነበረ ነው። አዳምጪ አትፈኑኝ፣ አዳምጪ አዳምጪ። ምኑ ነው የምትታፈኙ? አንቺ ሲጀመር ማዳመጥ ይመድብሽ። አዳምጪ፣ እኛ አዳመጥንሽ። ከላይ 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 አታውሪ፣ ታካታካውን አታውሪ። አዳምጪ። ይኸውልሽ ህዝብ እኮ ከታይ ይኸው እየሰማሽ እኮ ነው። እየደወልኩለት በር ተቆረቆረ ብለሽ አይደል የጀመርሽው? እህት አለም ሪከርዱን ማውጣት ይቻላል። እሱ ነው እየደወለልሽ የነበረው። ስለዚህ የቅርብ ወዳጅ ነው ማለት ነው ይሄ ሰው። አንድ ሁለተኛውንም ደግሜ ስደውልለት ወዳጅ ስለመሆኑ እኮ ያላፈው ጥፋት አጥፍቷል። አዎ አጥፍቷል። አሁን ይኸውልሽ አሁን እሱም ማጥፋቱ ላይ ቆይልን። ለምንድን ነው መሰለሽ የጥርሱ አርግፎ ልጅቷ በኮማ ውስጥ ሆስፒታል ነው ያለችው እና እሱ ስለተናደደ ጥርስ ማርገፍ አለበት ጀግና ነው ብለሽ ስለ ጀግንነቱም ቦምብ ያፈነዳ ነው ስትይ ነበር። እንደዚህ ክሎዝ ሆነሽ የተቀራረበው ሰው ይሄ ልጅ አሁንም ልጅቷን ማፈንዳት አለባት፣ ህይወቱን ማጥፋት አለባት። በሴት ልጅ ላይስ ጀግንነቱን ማሳየት ልክ ነው ብለሽ ነው የምታስቢው? ይወታለም አንቺ ሴት አይደለሽ ወይ? የጀግንነት ቦታ ላይ ጥሩ ጀግንነት ሰርቶ ሊሆን ይችላል። አንድ ጊዜ ሀሳብ የተጨረስ ስታወሩ በቀጥ ብላችሁ ለሁሉም ፍትሀዊ ሆናችሁ አውሩ። አጥፍተዋል፣ ይጠየቃል። በህዝቦታል ነገሩን ህግ ይጨርሰዋል። እሱን ነው የምልሽ። አሁን እንዲያርጉ ለሚለው እንዲህ ስላረግና በራሳችን አካሄድ ስለሄድን ታማሚዋም ተገኝታለች፣ እግዚአብሔር ይመስገን። ልጁም ማን እንደሆነ ታውቋል። አሁን ደግሞ አንቺም ደግሞ ተጨማሪ እየተደዋወልሽ እንደሆነ ነግረሽናል፣ ትተባበሪናለሽ። ተደዋወለዋለሁ። ምንድነው ችግሩ? አንድ ሰው ይሄን ችግር ስራ ብዬ ቃል አልኩትም። ተደዋወል ተቆረቆረበት። ይሄን ምንድነው ችግሩ? ግዴታ ሰው ስለተደዋወለ ብቻ ችግር ፈጣሪ ነው መባል አለበት? ይሄ አካሄዳቸው ኢንፎርሜሽን መስጠት አለበት። ኢንፎርሜሽን ትሰጫለሽ። ቁጥሩ ይሄ ነው ብለሽ ትሰጫለሽ። ቁጥሩን ስጭኝ። ያኔ አንቺ ያንቺ ቁጥር ሰጥቼ ፖሊስ አንቺ ጋር ከሚመጣ ከምሬ ነው የምልሽ። ይኸውልሽ ነገሩ የተተው እንዳይመስልሽ። ከአንቺ ጋር ነው ችግሩ ያለው። በአንቺ እሱ እንደምናገኘው በደንብ ተነጋግረናል፣ አውቀዋል። ፖሊስ እጅ ነው ያለው፣ ምንም ችግር የለውም። ግን አንቺ የወንጀሉ ተባባሪ ካልሆንሽ ቁጥሩን ላኪልኝ ለእኔ የእሱን ቁጥር። እኔ መዲና ነው የምኖረው። ለመዲና ቆንስላ ጽሕፈት ቤት መላክ እችላለሁ። አበጋር እናውቀዋለሁ፣ መላክ እችላለሁ። ሄደሽ ይህንን ስታደርጊ ነው ከእኛ እኩል ቁጭ ብለሽ እዚህ ጋር የምታወሪው። አንድ እርምጃ ስትራመጂ ይሄን አድርጊና ከዛ ሲጀመር እዚህ ጋር ቁጭ ብለሽ ከኛ ጋር እኩል ለማውራት እኛ ከረጅም ርቀት ላይ ከዱባይ ሌሎችም መዲና የሌሉ ልጆች እንደዛ ሲሯሯጡ ተረዱ። እኔ እናንተን ያልኳችሁ ምንድን ነው? አዳምጡ፣ ስሜታዊ አትሁኑ። በመጀመሪያ ጥያቄ ነው የጠየኳችሁ። እናንተ ለዚች ልጅ ፍትህ አስገኛችሁ ሆይ? ይህንን ነገር ቆንስላ ጽሕፈት ቤት በውስጥ መጨረስ ይችላል? አይችልም። አዳምጪኝ አንቺ ገደብ። እንግዲህ በደንብ ስልክ ቁጥርሽን እዚህ ጋር እዘራልሻለሁ። ስልክ ቁጥርሽን እዚህ ጋር እዘራልሽና አጥበው እንዲያሰጡሽ ያደርግልሻለሁ። በደንብ አዳምጪኝ። አሁን ሂደሽ ትከሻለሽ። መሰደብ አልፈራም። ዝም በይ። አሁን ሚውት እያደረኩ ነው የምረግጥሽ። አዳምጪኝ። አንቺ ደደብ ነሽ። ቆንስላ ጽሕፈት ቤት ውስጥ መስጠት አትችሉ ወይ ብለሽ አልሽው፣ ሰጠን። ግን ወደ ሚዲያ አውጥተናል። አሁንም እዚህ ጋር ያላችሁ ሰዎች እባካችሁ እንደነዚህ አይነት ሌቦች፣ እንደነዚህ አይነት ደብዳቤዎች፣ እንደነዚህ አይነት ገዳዮች እንዲያዝ እንድትተባበሩን። ለምን እማይመን ለምን አስወጣሻት? ለምን ታስወጣታላችሁ? ጋይስ ቆዩ። አታስወጫት። ልጅቷን እንፈልጋታለሁ እና አስገቢያት። ያስወጣሻት ካላስ አታስወጧት። ለምን ታስወጧታላችሁ? ጋይስ ሀሳቧን ትግለጽ። እሷም እኮ እንድትበደል አንፈልግም ሳርዬ። እሷም ወገን ናት። እሱም ብቻ አጋልጣ ትስጠን እንጂ እኛ እሷን እኮ በምንም አንፈልጋትም። እሷ እንድትጎዳ አንፈልግም። ነይ ግቢ። እማይመን ቆይ፣ ነይ ግቢ። ሁለቱም እኮ አንድ ናቸው። ስለዚህ አሁን ይልቅ እናንተ
የሚመጡት ልጆች በየትኛው በኩል መልስ መመለስ እኮ መግባባት እንችላለን። ጋይስ እሺ፣ እኔ ላውራ يا رب يا رب أنت أعلم بكل يأس بكل هم بكل غم بإذن الله. السلام عليكم. ይህንን ማስረዳት አይጠበቅብሽም። ደውላ ምን እንደምትለው ታውቂያለሽ። የሚፈለገው ሰው ላይ እንደዚህ ማስረዳት አይጠበቅባችሁም እኮ ሙዬ። ለእሷ እንዲህ አያስፈልግም እኮ። መረጃ ሰው ሄዳ ልትሰጥ ብትችል በምን ታውቃላችሁ? ለሚፈለግ ሰው ምንም መረጃ እሷ እኮ ከእሱ ጎን እንደሆነች እኮ ነገረችን። ጀግና ነው ብላ ነግራን ስልክ ይደዋወላለሁ እያለች ያለች። አንድ ጊዜ አዳምጪ እህት አለም። አሁን እንግዲህ በክብር ነው እያናገርኩሽ ያለሁት። እኔ ሁለት የሚያወራብኝ ሰው አልወድም። ሰምተንሻል በደንብ በቃ ጀግንነቱንም ነግረሽናል፣ እንደምትደዋወይም ነግረሽናል። የቅርብ የሀገርሽ ልጅ ነበረ፣ ከዛን ወንድሜ ነው አልሽ፣ ከዛን እንደዚህ ነው፣ ሁሉንም ነግረሽናል። ምንም ችግር የለውም። ለአንቺ የምንነግረው አንድ መረጃ የምንሄድበትን እኛ እንሄድበታለን። ገባሽ አይደል? ይሄ ጉዳይ ግን ወዳችን ይመጣል። እዚህ ጋር ስመጣ እኮ ጉዳዩ አንቺ እዚህ እኮ ይሄ እኮ መንደር አይደለም፣ ጎረቤት አይደለም። መተሽ እያወራች ያለሽው ህዝብ ፊት ነው የምታወሪው። የምታወጪውን ቃል ራሱ ምረጪ። ውሸት ምናምን ቅብርጥስ አትበይ። በስነ ስርዓት አንቺ እንድትናገሪ ጊዜ ተሰጥቶሽ አውርተሻል አይደል? እስክትጨርሺ ሰው ሲያወራ ዝም በይ። የሀገሬ ልጅ ነው። አሁንም ነገም ወደፊትም ተሸክመሽው ዙሪ። የሀገርሽ ልጅ ስለሆነ የሁላችንም የሀገር ልጅ እኮ ነው። እኛ ምን ኡጋንዳና ናይጄሪያንን እንደዚህ የተሰበሰብ ነው? ኢትዮጵያውያን እኮ ነን። እና ምን የሀገሬ ልጅ ትያለሽ? ተበዳዩም የሀገርሽ ልጅ ናት። ምን አረግሽላት ስላለ ነው ተስፉሽ እሱ ወንድሜ ነው ብላ ስላለ ያላልኩትን አትበሉ ጨማምራችሁ። እህቴን በደለ በያ እህቴን በደለ በይ እስኪ ወይ እሱ የሀገሬ ልጅ ወንድሜ እስኪ እህቴ ብለሽ መጀመሪያ እንደዛ ነው ያልሽው ለራስሽ። ጥፋቱ ይቀጣ። እኔ እኮ ከመጀመሪያው ጀምሬ እየነገርኳችሁ ጥፋት አጥፍቷል። አንድ ነገር እነግርሻለሁ። ይኸውልሽ እህት፣ አሁንም ቢሆን ማንም ሰው ወንጀል ሲሰራ እዚህ ጋር አምጥተን እንለጥፈዋለን። ማንም ሰው ተበደልኩ ብሎ ሲመጣ ድምፅ እንሆነዋለን። ችግር ካለሽ አትይን አትስሚን ናም መጀመሪያ ላይ በውስጥ ችግር ሲፈጠር በውስጥ ለመፍታት አንፈታም። ለሌላው ትምህርት እንዲሆን አንፈታም። ለሌላ ሰው ድጋሚ እንዳይበደል በውስጥ አንፈታም። በውጭ ነው የምንፈታው። በዳይ ሲበድል በውስጥ አልበደለም። ይቺ ልጅ መጀመሪያ ከሆነ እጇን ሰጥታ የተያዘችው፣ አዎ ድምፅ ሆናችሁ አይደለም የተያዘችው። ደሟን ሲፈስ ነው የተያዘችው። ደሟን ስትዘራ ስትሄድ ደውርያ ነው የያዛት። ደውርያ ናት ሆነ እናንተ ድምፅ ከመሆናችሁ በፊት ከሆነ ይቺ ልጅ የተያዘችው በረካ ሆኖ የምትደነቁ ግን እናንተ እኮ ደብቃችሁ ነበረ። እናንተ እኮ ደብቃችኋል። እናንተ እኮ አይደላችሁም ያወጣችኋት እኮ። እናንተ እኮ ሁላችሁም ወደ የስራችሁ ሄዳችኋል። እሷን ደሟ እንዲፈስ አድርገሽ በተለይ አንቺ የመንስኤው ዋና ቁስቋሹ አንቺ ነሽ። ነገሩ አንቺ ነሽ ተናግረሻል። እኔ መረጃ ሁሉንም ሴቭ አድርጌዋለሁ ይዤዋለሁ። እንትንም አላት ቪዲዮ ሁሉ ሰርታለታለች አሉ ለልጁ የምታውቋት ሰው ነሽ። አንቺ እኮ ሀገርም ትገቢያለሽ። ነቷን አጣሩ እገባለሁ እንዴ? እንዴት ነው የማልገባው? እሙዬ አውዲ ውስጥ ያሉ ሰዎች ስለ እሷ ማንነት ያጣሩ። ኦልሬዲ ለልጁ ቪዲዮ ሁሉ ሰርታለች እያሉ እየጻፉ ነው ኮሜንት ላይ። ተደብቄ እኮ አይደለም ግልጹን እየነገርኩሽ እኮ ነው። እንዴት አይነት ቀልብሽ እህትሽ አይደለችም እንዴ? እሷ አብራችሁ አልበላችሁ ማልጠጣችሁ ምን አይነት ልብ ነው ያለሽ? አላቃትም። እሷን ግን በእንደናቸው እህቴ ናት፣ አንዲት ኢትዮጵያዊ ናት። ተገፍታ ከሆነ ለምን ቀረጸ የሚለው እንዳል ደሟ ፈሶ አንቺ ደሟ ከቀረጸችው ይቅረጻት ወይም ወስዶ ይክሰሳት። ደሟን ያፈሰሰ ወንድ ለምን ቀረጸችው ብለሽ ስትጠይቂ አታፍሪ? ይሄንን እኮ እኔም አልደገፍኩትም፣ መደብደቡን እኮ አልደገፍኩትም።
ግን ተሳስቷል። በቃ ተሳስቷል። በጥፋቱ ተሳስቷል ስትይ እዚህ ጋር መተሽ እሱን ወክለሽ እንኳን በይቅርታ ልጁን ልታመጪ ፈልገሽ ከሆነ መጀመሪያ አነጋገር ወቂ። ተድሏል። ደውሎልሽ አይደለ እንዴ? ይሄንን ሁሉ ይዘሽ መተሽ አንቺ እዚህ ጋር የምታወሪ ችግሩ ከመፈጠሩ በፊት ነው። እኔ እሱ ጋር ያወራው ይሄ ደግሞ እሺ በቃ አሁን እኔ የምጠይቅሽ ማለት ነው። እሺ አንድ ጊዜ መረጃ ብቻ የሱር ስልክና መረጃውን ታቀቢናለሽ። በህግ ወንጀል እንዲጠየቅ ትፈልጊያለሽ? አሙያ አትጠይቂያት። የሚጠይቅ ይጠይቃታል። እንደዚህ አላችሁ እያለች አንቺ እንትን ትያለሽ እንዴ? ጋይስ እኔ ላውራ፣ ለእኔ ድሉን ስጡኝ። እኔ ላውራ እና እሷ ከዚህ እሙ ከእሷ የምትጠይቅ ያለ ምንድን ነው? እሷ እኮ ሲጀመር እኮ ለምን እንደዚህ ያደረጋችሁ እኮ እያለች ለምን በውስጥ አልጨረሳችሁም? ህጋዊ መንግስት ጋር ነው እኔ እያልኳችሁ ያለው። ለምን ቆንስላ ጽሕፈት ቤት ጋር በውስጥ ለምን አለካችሁ? አንቺ ሚዲያ መውጣቱን ያሳሰበሽ በመጀመሪያ ቪዲዮዎች ላላ አታስታውቂ ቪዲዮዎች አንቺ እንትን መውጣቱን ያሳሰበሽ ለልጅቱ ታሳቢስ ለምን አላ ለባሏ አሁን እኮ የሚዲያ ስለ ልጅቱ አያገባሽም። ስለ ልጁ አውሪ። ስለ ልጅቱ አቁም። ለንቺ ሆንኩ ድረስ ያገባኛል። አይመለከትሽም። ስለ ልጅቱ አይመለከትሽም። አዳምጪ። ስለ ልጅቱ አይመለከትሽም። ስለ ልጅቱ በቪዲዮ ውጪ። ስለ ልጅቱ አይመለከትሽም። ስለ ልጁ ነው ያልሽው። ስለ ልጁ ለምንድን ነው ቆንጽላ ሳታውሩ? ልጅቱ ኢትዮጵያዊ እስከሆኑ ድረስ እንደ አንቺ እንደ ሙኒት ያገባኛል። እሺ እንደዛ ከሆነ አንቺ ለልጅቷ ጥያቄሽ ምንድን ነው የምትፈልጊው? ልጅቷ ቢያንስ በግርግር ከሆነ የተያዘኝ እንዴት እንደተያዘኝ መቼ እንደተያዘኝ አላውቅም፣ ግን ከዚህ ችግር ከሚዲያው በኋላ ከሆነ ፖሊስ የያዛት ጥፋት አጥፍታቸዋል ብዬ አምናለሁ። ከሚዲያ በኋላ አይደለም እኛ ያስያዝናት። ከሚዲያ በፊት ከሆነ ደግሞ ልትደነቁ የምትገቡ ልጆች። አዎ ከሚዲያ በፊት ነው የተያዘችው። አንቺ እኮ አዳምጪኝ። አታዳምጪም እኮ ችግርሽ። አዳምጪ፣ ማዳመጥ ይልመድብሽ። አንቺ እኮ በመጀመሪያ ተኝተሽ አልሰማሽም። እኛ አዳርን ዋለን። እስካልሰማሽ በደንብ አዳምጪ እስኪ። በመጀመሪያ በደንብ አዳም። አንቺ ኒቃቢስት አይደለሽ? ሙስሊም አይደለሽ? ስለዚህ በመጀመሪያ ተረጋጊ። ኒቃቢስት ሰው ረጋ ያለ በጣም ትሁት አመዛዛኝ ነው። ገባሽ? ስለዚህ በደንብ አዳምጪ። አሁን አንቺ ሚውት አድርጊና በደንብ አዳምጪ። ምክንያቱም የለበሽው ልብስ ኒቃብ በራሱ ክብር አለው። ከዚህ ከአንቺ ካለሽበት ስብዕና ጋር አብሮ አይሄድም። አዳምጪ። አንቺ አዳምጪ፣ አትለፍልፊ። አዳምጪ። በመጀመሪያ ደረጃ ልጆቹ የመጡት እኛን አፋልጉን ብለው ነው። አፋልጉን፣ እህታችን ከጠፋች 3 ቀን ሆናት። ስለዚህ አፋልጉኝ ብላ ስትመጣ ምን ሆና ነው የጠፋችው ብዬ ስል እንደዚህ ተደብድባ ብለው ሲሉ አይ ከተደበደበች ማን የደበደባት ብዬ ስል እንደዚህ ቪዲዮ ሰርታችሁ ላኩልኝ፣ ያለበለዚያ እኔ ላይቭ ላይ ስገባ ኑ ቶሎና እኔ ላፋልጋችሁ እያልኩኝ እሺ አለች። መጣች። ስትመጣ ልጅቷ ስትመጣ ባል አላት ስትለኝ ባል ያለው ሰው እኔ አፋልጉኝ ብዬ አልልም። ስለዚህ ባልየው ይምጣ፣ ምክንያቱም ነገ ደግሞ ሚስቴ ናት ሌላ መዘዝ ሊመጣብኝ ስለሚችል ብዬ ስል ባለቤቷ መጣ። ባለቤቷን ቪዲዮ አስከፈትኩና ወንድሜ ምን ሆነ ነው ሚስቴ የጠፋበት ብለን ስንል ሚስቴ ከምትሰራው አይሚን ከሂጃዛ ቤቷ በዚህ ጉዳይ ተመታ ተደብድባ ጠፍታብኛለሽ ብሎ ሲል ማን የደበደባት? አሰሪዋ አይሚን ሂጃዛ ቤቷ። ለምን ደበደባት? በቻርጅ ተጣልተው እና ምንድን ነው የሚሻለው ብዬ ስለው እንታፋልጉኝ ነው ሲል እንዴት አንድ ሰው ሂጃዛ ቤት ተቀምጦ ይደበደባል? ለምንስ ተደበደበች? በቪዲዮ እወጣለሁ። እሺ ብሎ በቪዲዮ ወጣ። ከዛ በኋላ ፎቶ አላችሁ? አዎ። እንግዲያው ዜድ ፖስት ቻልና ልፖስት ስትል ተናገር ስንለው ተወልዳ ያደገችው እዚህ ቦታ ነው፣ ከመጣች ይሄ ጊዜዋ ነው፣ ስሟ ይሄ ነው፣ እንደዚህ አይነት ነገር ትረዳ። ጋይስ ማስረዳት አይጠበቅብሽ የምትሉ ላስረዳት። አንዳንዴ ጭንቅላታችን ድፍን ሲሆን በጣም ችግር ነው የምንሆነው። ገባችሁ? እንደዚህ አይነት ነገር ከሃይማኖትም ከሰውኛም ከምናምን ነው የሚያስወጣል። ስለዚህ ትረዳ፣ እስኪ ትረዳና ከዛ በኋላ ፍርድ ትስጥ። ምንም ችግር የለም። መወለድ ቋንቋ ነው። አንቺ ማነሽ ብላ ላለችው እናንተ ማናችሁ ብላችሁ ላለችው መልስ እንስጣት። ለዛ ነው በቃ ትረዳ። ከዛ በኋላ ስምኝ፣ አዳምጪ፣ ያለችው አትድገሚው፣ አዳምጪ፣ መጀመሪያ አዳምጪ። ከዛ በኋላ እሻልን ቪዲዮ ወጣ። እንደዚህ ጠፋች እንደዚህ ያለች ብሎ ሲል
ተደብድባ ነው? አዎ። ሄድክ? አዎ። ምን አገኘህ? ደም። እንዴት አንድ ሰው ተደብድቦ ወጥቶ ደም ይገኛል? ደም ከተገኘ አመልክተሃል? አላመለከትንም። ለምን? ምንም የማውቀው ነገር የለኝም እርዱኝ አለ። እሺ፣ እንደዛ ከሆነማ በጣም ነው የምታሳዝነው። እንዴት እሷ ትቀራለች አልን። መጡ ልጆች አድራሻ ስጡን አልን። አድራሻ ሰጡን። ምንድን ነው የሚሻለው ስንል ያለችበትን አናውቅም። ስለዚህ ይቺ ልጅ ሙታ ሊሆን ይችላል ወይ ደግሞ መልሳ ታግታ ሊሆን ይችላል። ስለዚህ አሁን የኛ መጀመሪያ ዓላማችን እሷ መኖሯን በህይወት ማወቅ ብቻ ነው፣ ሌላ ነገር የለውም። ስለዚህ ማወቅ አለብን። ደብዳቢው ማን ነው? እከሌ አባበሉ ይባላል። ፎቶ አላችሁ? የለንም። ምንድን ነው የሚሻለው? እናፋልጋለን። እሺ፣ ማን ማን ነበሩ አብረዋት? እከሌ ኬሌ። ስንደውል አንዷ ልጅ በጣም ጥሩ ኢንፎርሜሽን ሰጠችን። ራህመት የምትባለው ልጅ ምንም ልሰጠን አልቻለችም። ሰውየው ቤቱን እንደሚያቃጥለውና እሷ ብቻ ስትቀር ብዙ ነገር እንደሚያደርግ ስለነገሩን ይቺ ልጅ አሁንም ይህንን ማድረግ የሚፈልግ ሰው ከመግደል ወደኋላ ስለማይ ማፋለግ አለብን ብለን ቀጥታ ወደ ኮሚኒቲ ደወልን። እንግዲህ እዚህ ላይ ስህተታችንን ትነግሪናለሽ። ኮሚኒቲ አሁን ስህተት ብዙ ነገር ልክ ናቸው። ስህተት ነው ብዬ የማምነው ምኑ ላይ ነው? አሁን ለምሳሌ ራህማም የምታውቀውን ተናገረች። ሪከርድ ላይ አሁን ስለ አንቺ የጠየቅሽው ስለ ራህማ ቆይ፣ ስለ ራህማ ሌላ መፍረድ የምችለው እኔም እኮ ሽማግሌ ቆይ፣ ስህተታችንን ትንገረን ሳሪ። ቆይ የኛ ስህተት ምንድን ነው? የእናንተ ስህተት አንደኛ ራህማ ሪከርድ ላክ ያላችኋት ያወራትን ቤቱን እጠቢ ነው ምናምን የሚል ሪከርድ፣ እሱም ደግሞ እንጠቢ ነው ምናምን የሚለውን ላከችላችሁ። ያላትን መረጃ ሁሉንም እናንተ ግን አሁንም ጭምርት ታውቂያለሽ እያላችሁ እያፋጠጣችኋል። የአንቺ ጥያቄ አሁን ስለ ራህማ ነው ወይስ ደግሞ እናንተ ምንም ነገር ሳታውቁ ሚዲያ ላይ አወጣችሁ? ሁለተኛ ሶስተኛ ስህተታችሁን ነው። ተባባሪ ከሆነች ተባባሪ ናት። እኔም ልቃወማት እችላለሁ። ተረጋጊ መጀመሪያ። ስለዚህ ቆይ ሳሪ የተጨረሰ አሁን ይሄ ነው የኛ ስህተት አይደለም። መጀመሪያ ይኸውልሽ አሁን አንቺ ከኛ የተሻለ ስራ ስሪና አሳይን። ልጁን አስይዥና አሳይን። አይደለም ጥያቄው የተሻለ ስራ የሚሰራ ሰው እኮ ነው ሰውን መውቀስ የሚችለው። አይደለም ይኸውልሽ፣ ቆይ ትውቀሰን ምንም ትበል። ቆይ ትረዳ፣ እስኪ ትረዳ ሙኒት ትረዳና እስኪ ምንም አውቆ የተኛ ቢቀሰቅሱት አይሰማም። የኔ እህት አይደለም ሙኒት አይደለም። ይሄ ህዝብ ማወቅ አለበት፣ ሰው ማወቅ አለበት። ሳሪ የምታስረጂው ለህዝቡ ከሆነ ለ3800 ሰው ሳታቋርጥሽ አስረጂ። ከዛ ውጭ ግን በየአንዳንዱ ጥያቄሽ የጀመረችበትን ጥያቄ እየቀየረች መልኩን እየቀያየረች እየጠየቀችሽ በጣም ቅርብ ሆና እየተደዋወለች ያለ ይህንን ሁሉ መረጃ ለእሷ መስጠት አያስፈልግም። ስለመሆኔና ይቅርታ በትክክል ሳሪ የጥያቄውን ነገር እየቀየረች ነው እንጂ ቷን አግኝተናታል፣ የተደበደበችውን አግኝተናታል። ነገ ሄደው ይጠይቋታል ያለውን ነገር። አሁን ደግሞ ቀጣዩ ወደ አንቺ ነው ትኩረቱ የሚሆነው። ለምን? ስለተደዋወልሽ ስልኩ አንቺ ጋር ስላለ ወንጀለኛው በፖሊስ እየተፈለገ ስለሆነ ሳይውል ሳያድር ለዝች ልጅ ፍትህ፣ እሱም ጥፋተኛ ይሁን እሷም የተደበደበችውም ጥፋተኛ ትሆን፣ መጀመሪያ ባለሽበት ሀገር ለህግ የመተባበር ግዴታ ነው ያለብሽ። እየተደዋወልሽ መረጃው ያለሽ እንደዚህ ወገብሽን ይዘሽ እየተከራከርሽ ጥርሷ ረግፎ ሆስፒታል ላለች ልጅ መጨነቃቅቶሽ አንቺ የሀገሬ ልጅ ነው በሚል ሰበብ ውስጥ እንዲህ ትላላችሁ፣ እንዲህ ትጠይቃላችሁ። አሁን ይኸውልሽ እነሱ ጀምር የእሷ ነገር ምን ሶሉሽን አገኘና ነው ጥፋቷን እሷን ለመውቀስ የምንበቃው? እስኪ ንገሪኝ። እሱም እኮ ከሚያወራበት እኮ ተቆርቁሮ እኮ ነው ወጥቶ የሄደው ከቤት። ተከትሏት አይደለም የወጣው። እሱ እኮ ልጨርሳት ብሎ ነው የወጣው። የት ነው ከሚያወጣበት ተቆርቁሮ የወጣው? ራማ ምን ብላ ጠራችሁ? ና ቶሎ ችግር ተፈጥሯል ከታች ሰው ይፈልግሃል ብላ ራማ ጠራችሁ። እሱም እኮ ይሄንን ችግር እኮ ሳያስበው ነው የተፈጠረው። ሰድባውም ነው አይደለም ነበርሽ አይተሻል ነበርሽ አንቺ አልነበርሽ? ሪከርዳችሁ ነው። አንቺ እሱን ድምፅ ልታሰሚለት ነው እዚህ ጋር የመጣችው። አንቺ ደነዝ ነሽ እንዴ? እኛ ባለው ለምን ሰምተሽ ነው? አንቺ ሂጂ አረጋግጭ። ደነዝ ነሽ? እኛ የምንለውን ይዘሽ እኮ እኛን ልትከራከሪ አትችይም። እኛ ካለው የተለየ ሀሳብ ካለሽ አንቺ ራማ ነሽ። ሪከርድ ነው የሰማሁት።
እኛ ስንናገር ግን ሪከርድ ይዘን ሳይሆን አብረውት የነበሩት ሰዎች ወንጀሉ ሲፈጸም የነበሩ ሰዎች የነገሩንን ይዘን ነው የተራመድ ነው። ይገባሻል? ከዛም በኋላ ደግሞ ስንቀጥል ተባብረውን ልጅቷን አግኝተው ባናገሩ ሰዎች እየተመራን ነው እየተናገርን ያለ ነው። አንቺ ራማ ነሽ፣ እኔ ዘምዘም ነኝ አልኩሽ እኮ። ስለዚህ ዘምዘም ከሆንሽ ዘምዘም አንቺ ተኝተሽ ተነስተሽ የሰማሽው ነገር ይሄንን ነው። ነገር ግን ሪከርዳችሁን የሰማሁት ትላንትና ከመቅሪብ በኋላ ነው። ልጅቷ አንቺ የሰማሽው ትናንትና ከመቅሪብ በኋላ ነው አንቺ የሰማሽው። እኛ ግን ከ3 ቀን በፊት ነው ነገር እኔ ታራሚውስ ማድረግ እችላለሁ። እህቴ ሰማሽኝ? ዘምዘም ደግ አረግን። ያረግነው ነገር ስህተት ከሆነ ደግ አረግን። የምታመጪውን አምጪ። ደግ አረግን። በስ አሁን ማስወጣት የሚፈልግ ያስወጣት። ማናት የምትጠይቀን? እሷ ሰራ ሰው ይሳሳታል። የእሱን ድምፅ ለማሰማት ከሆነ የፈለግሽው ደግመሽ ቪዲዮ ስሪለት። የሰራሽለትን አይነት ቪዲዮ ስሪለት። ይሄን ሆን ብሎ አልፈጠረውም። ሆን ብሎ ሂጂና ተከራከሪለት። ፍርድ ላይ ሲቆም ሂጂ ቁሚለት። ሂጂ ጠበቃ ቁሚለት። እኛ ጋር አይደለም የምታወሪው። ሂጂ እና መጠየቅ የሚገባሽ ቦታ ጠይቂለት። ደፋር ነሽ፣ ደፋር። አንቺ ሴት ነሽ፣ እህት አለሽ፣ ልጅ ይኖርሻል። ነገ በኔ ብለሽ አስቢ። ፍትህ ማሰጥ ሰው ነኝ። ጥፋተኛ ከሆነች ይችል ልጅ እኔ ራሴ ፍትህ አሰጣታለሁ። እኔ አሳየን። ወሬ አይደለም፣ አሳየን። ሙኒት ቆይ፣ እኔ እናንተ የምትናደዱት ነገር ነው ምግር ማንም ተነስቶ ሲናገር ነው። እነዚህ ሰዎች ተስፈሽ 24 ሰዓት ተቀምጠዋል። ተኝታ ተነስታ የቅዠቷን የምታወራው ሰርታችኋል። የሰራችሁትን ጥሩ ስራ አደንቃለሁ። ያጠፋችሁትን አይ ችግር የለም። እናመሰግናለን እህቴ፣ እናመሰግናለን ላልሽው ነገር ሁሉ። በቃ እሱን ወክለሽ እንግዲህ አያደርግም ተናዶ ነው ስላልሽ ችግር የለውም። እዛ ፍርድ ቤትም እንደዛው ታደርጊያለሽ። አሁን ግን የልጁን ስልክ እንፈልገዋለን፣ አድራሻውን እንፈልገዋለን። ይህንን ደግሞ ባለሽበት ሀገር የመናገር ጉዳዩ በፖሊስም ስለተያዘ እነሙ የምታደርጉት ነገር ለፖሊስ ማሳወቅና የእሷን ስልክ አሳልፎ መስጠት፣ እሷ ደግሞ የተደዋወለችበትን መንገድ በዛ በጂፒኤስ ባለበት ቦታ መያዝና መጀመሪያ ለመወሰንም ለመፍረድም ቆይ አንድ ጊዜ እህቴ፣ ለመወሰንም ለመፍረድም ህግ ቦታ ሲቀራ ነው። ወደድሽም ጠላሽም የምነግርሽ ነገር በስልክ አውርቼዋለሁ የሚለው ሪከርድ አለሽ። ጉዳዩ ሲፈጸም ከታች ጭቅጭቅ ተፈጠረ ተብለው ጠሩኝ ብለሽ ነው የጀመርሽው። እንቀራረባለን። አሁን ደግሞ ጉዳዩ ከተፈጸመ በኋላ ስደውልለት ብሎክ አደረገኝ። ስለዚህ ቁጥሩ አለሽ፣ ትደዋወላላችሁ። የሀገር ልጅ ብቻ ሳይሆን ሌላም ነገር እንዳለሽ ነው የሚታየኝ። ስለዚህ ይህንን ነገር በስነ ስርዓቱ ለመሄድ እኛ መወሰን ሳይሆን መረጃ የማቀበል ስራ ነው የምንሰራው። እዛ ይህንን ጉዳይ የሚከታተል ሰው ቆይ ይኸውልሽ፣ እዛ ጉዳዩን የሚከታተል ሌላ ነገር ስላለህ ነው። ችግራችሁ እኮ ይሄ ነው። ሁሉም ነገር እኔ ከሙኒት ከምደዋወለው ሌላ ነገር ስላለኝ ነው። የስራ ጉዳይ ስላለኝ ነው። እኔም እሱ ጋር የሀገሬ ልጅ ነው በሀገራችን ዙሪያ እሱ እሱን እኮ ነው እኮ ያልኩሽ። አሁን የሀገሬ ልጅ ነው፣ እሱን ነው የምንፈልገው። አሁንም ተጠልሎ ተደብቆ እንደውም አንቺ ጋር ነው ሊኖር የሚችለው። እንደዚህ ለሀገርሽ ከለላ ምሰጪ ከሆነ ያንን እኮ ነው በየትኛው በኩል እንደምትነጋገሪና በምን እንደምትገናኙ እሱን እኮ ህግ ፊት ነው የምትናገሪው። መረጃ እሷ ነው የምታውቀው ተብሎ አሁን ታርጌታችንን ወደ አንቺ ነው የምናደርገው። ልጁ ጠፍቶ ስላለ የተደዋወለው ከዚች ልጅ ጋር ነው። ሚዲያ ላይ መታ እንዲህ ብላለች ተብሎ ቪዲዮ ሪከርዱ የተደረገው ይሰጣል። እዛ ጉዳዩን ፖሊስ ስለያዘው ቀጥታ ይመጣና አንቺ ስልኩን ትሰጫለሽ። ተፈልጎ በሚገኝበት ቴክኖሎጂ ኋላ ቀር ሀገር ላይ አይደለም ያሉት፣ በቴክኖሎጂው ይያዛል። እንደዚህ ጋር የመጣሁት አስቤበት እኮ ነው። ምን እናንተ በቃችሁ እናንተ ስላላችሁ ልክ አይደላችሁ። አንዳንድ ጥሩ ስራ ሰርታችኋል። ኖ ችግር የለውም። አሁን ጥሩም ስራ መጥፎም ስራ ይኸውልሽ፣ ጥሩ ስራ ስንሰራ ያደነቅሽው ጉዳዩ አንቺ ቤት ስላልመጣ ነው። አሁን ወዳጅሽ ጋር ስለመጣ የሀገርሽ ልጅ ላይ ስለመጣ ችግሩን እኩል ማየት ተሳነሽ። እዛ ጋር ፌንት ነቅላ ታማ ሆስፒታል ኮማ ውስጥ ያለችው ጥርሷ የረገፈውን እህት ማየት ተስኖች ማለት ነው። ይኸውልሽ አንቺ ወገብሽን ይዘሽ እንዲህ እንደተከራከርሽው ማለት ነው። እንደው ለእህትሽ እንኳን ትንሽ አዝነሽ ብትጀምሪ ጥሩ ነበር። በቃ ማለት ስለተናደደ ጥርሷን አረገፈ፣ ኮማ ውስጥ አስገባ፣ ደሟን እንደዛ እየዘራች ድረሱልኝ እያለች ስትጮህ አንቺ እዛ ጋር እየተደዋወልሽ እንኳን ከበር ታደርጊያለሽ ዛሬ ላይ ማለት ነው። ጥሩ ራሱ ይዋጣዋል።
ያንን እንደ ማንኛይቱም አንዲት ኢትዮጵያዊ እቃወማለሁ፣ ጥፋትን ማለት ነው። ጥፋትን እኔ የምደግፍ ሴት አይደለሁም። አጥፍቷል። ምን አገናኘው ግን? አሁን ስለ ልጁ ጀግንነት ማውራትስ ምን አመጣው? አሁን ለእኛ እዛ ጀግንነቱ ቦምባ ፈንድቶ ታሪክ ሰርቶ ገድል የሰራ ነው። አንድ ሴት ላይ በርትቶ የወንድ ልጅ መለኪያ በዛ ነው እንዴ? ሴት ልጅ ላይ ጉልበቱን ስላሳየ በፊት የሽማዋ ሁኖ ነው እንደዚህ ሁኖ ነው። ለምን እንደዚህ አይነት ወሬ ማምጣት አስፈልግ? አነጋገርሽ እኮ ነው ሰውን የሚያሰኘው። ምንም ጭንቅላት ውስጥ የማይገባ ንግግር እኮ ነው የምትናገር። ችግሩ ፎከስ ማድረግ የተሰጣችሁ ነገር ብቻ ነው። ሌላ ጎንዮሽ ነገር ለምን ታመጣላችሁ? ኤኒዌይ አሁን ችግሩ መረጃ በራስሽ ጊዜ መተሽ የሰጠሽን እናመሰግናለን። እሙዬ ጉዳዩ ምን የያዙትን ፖሊሶች ከእሷ ጋር ማያያዝና እሱም ሀቅ በሀቅ እንዲፈረድ ነው የምፈልገው። እሱም አጥፍቶ ከሆነ እሷን መካስም ካለበት መንግስትም ይዞ የሚገባውን ህግ እንዲቀጣ ፈልጋለሁ። አጥፍተዋል ባጠፋው ልክ ግን መጀመሪያ ላይ ምንም ሳያቅ ተቆርቆሮለት ወርዶ በዚህ ልክ እንደ አንቺ እኔ የምለው ተቆርቆሮለት የወረደው አንድ ክፍል ውስጥ ሆነው ካርድ ጠፋብኝ ብሎ አይደለም ወይ የደበደባት? አንድ ክፍል ውስጥ አይደለም ወይስ አንቺ ጋር ነበር? ከአንቺ ጋር ነው የጠሩት? አናውቃለን። ያወራው ከፎቅ ነው ያለው። ፎቅ ላይ 2 ክላስ አለው እሱ የሚኖርበት ባለቤቱ ጋር። ስሙኝ፣ ይኸውላችሁ ስሙ። አብራ የነበረችው እኛ ያለነው ከደብዳቤቱ ጋር 3 ሴት ወይ ለሊት 6 ሰዓት ላይ በር ተቆርቆሮበት እኔ መስመር ላይ እኔ ጋር እየወጋ ነው የምትለው። አልቆረቆርንም፣ በር አልቆረቆርንም። ጠዋት ነው ሰዓት 8 ምናምን ላይ ሰዓት 8 ተኩል እሷን ልጅቷ ዲዲ መዲባ ስቲል ራህማናት አለችው። በጭቅጭቁ መንስኤ እየሰጠረው ነው ልጅቷ ወደ መደብደብ ያለፈው እንጂ እኛ ከሌሊቱ 6 ሰዓት በር አልቆረቆርንም። አሁን እኔ ላውራ ከሌሊቱ 6 ሰዓት ከእሷ ጋር ነበር። ሳሪ አልነበረም፣ ሲጀመር አልነበረም ማለት ምን እንደሆነ ታውቂያለሽ ሙኒት? በጊዜ ነው። ይኸው ልጆቹ እነዚህ አብረው ያሉ ናቸው፣ 2ቱ አብረው ያሉ ናቸው። ይቺ አብራ የለችም። ይቺ ደግሞ ከነሱ አይደለም የሰማችው፣ የእኛን የተቆረጠ ቪዲዮ አይታ ነው የሰማችው። እኛ የተቆረጠ ቪዲዮ አይታ፣ እኛ ያለውን አይታ ማለት ነው። ስለዚህ እኔ አሁን ለመጨረሻ ጊዜ ነው የምነግርሽ። አሁንም እየነገርኩሽ ነው። በመጀመሪያ ደረጃ አንቺ እዚህ ጋር ማለት ነው ስልክ ቁጥርሽን ልንገርሽ፣ በደንብ አዳምጪኝ። አሁን እንደውልብሻለን ማለት ነው። ሚዲያ እንዳትወጪ ከስሻለሁ። አወጣለሁ ክሰሽኝ። ፕላስ ያዙ ጋይ ፕላስ ያዙ ስልክ ቁጥሯን ማለት ነው። ስልክ ቁጥሯን በደንብ ነው እኔ ሳሪ አንዴ ቆይ አንዴ ሳሪ ዝም በይ። እስካሁን ዝም ያልኳቸው አውጣው ይናገሩ ብዬ ነው። ሪከርድ አድርጉ ጋይስ። ስልክ ቁጥሯን ልንገራችሁ እሺ። ሳውዲ ላይ የምትኖር ሳሪ አታውጪ። ለእሷ ሲባል ሳይሆን ኖ አታውጪ። እስከ ህይወት ፍጻሜ ድረስ እስከ ህይወት ምታመጪ ማሚ አንዴ በመጀመሪያ ሳሪ አታውጪ። ቁጥር ለምን አሰሚም አትናገሪ። አታስወጧት። ልጅቷ ታስፈልጋለች ማለት ለሁሉም ነገር ታውራ፣ የምትፈልገውን ታውራ። ተዋል ሳሪ ስልኩን መስጠትም ካለብሽ ለፖሊስ ነው የሚሰጠው። ስልኩን ለእኔ ለእንቱን ሰጠዋለሁ። ቀጥታ ምንም ስራ ነው ያቀለለችው እኮ አሁን ስራ ነው ያቀለለችው። ቀጥታ ስልኩ ለፖሊስ ተሰጥቶ እሷ እንዳውጭ አለባት። እኔ ላይ ዋትሳፕ ላይ ሼር ነው በቃ እንትን አንልም አንደራመጥም። ሳይስ ኖ አይ የምትሄጂበት መንገድ ልክ አይደለም። አሁን ላተስፍሽ ልክ ነው። እኔ ስለማቅ ነው ልክ ነው። ችግር የለም አታስብ። ልክ አይደለም። ሳሪ ሰው የሚልሽን ስሚ። አይደለም ምንም የምታመጣው ነገር የለም። ምንም የምታመጣው አታመጣም። እሷ ምንም አታመጣም። ለቆንስላ ጉዳዩን ለያዙት ሰዎች ትልኪያለሽ፣ ለያዘው ፖሊስ ታስተላልፊያለሽ። የምትከሰውን እንይሽ ትክሰስ፣ እሷ ትክሰስ፣ የፈለገችውን ታርግ። እኛ ግን በስርዓቱና በደንቡ ነው የሚደረገውን የምናደርገው። ልጅቷ ያለባት ትልቁ ነገር ቀስ ብላ በጣም ተንኮል ያለበት ንግግር ነው የምትናገረው። ራሱ የምትጠራው እናንተ መረጋጋት አለባችሁ። ኦብቪየስሊ እኮ በቃ ምንም ብሎክ እኮ አድርጋን የመጣችሁ ስነስርዓት ያዙ በመወያየት መኑ ብላ እኮ ነው አስጠንቅቃ እጃችሁን አጣምሩ ብላ እኮ ነው እንድንሰማት ያደረገችን እና እንደዛም ሰምተናት
ዞሮ ዞሮ ለእህቷ እንኳን አልተጨነቀችም። በኮማ ውስጥ ያለችው ጥርሷ ለረገፈው ደም በደም ሆና ሆስፒታል ላለችው ልጅ እንኳን የተጨነቀች ያህል አይደለም እየሆነች ያለችው። ዞሮ ዞሮ ከእሷ ጋር ነው ስልክ ሲዋወራ ሲገናኝ የነበረው። ፕሮቴክት እያደረገችውም ያለችው እሷ ነች። እስከ መኖሪያው እስከ ቤተሰቡ እስከ ትዳሩ ታውቃለች። ጉዳዩን ፖሊስ ስለሚፈልገው የመናገር ግዴታ አለባት። ያ ነው አለቀ።